ከመራጮቹ መካከል ወይዘሮ እስከዳር ፍቅሬ፣ አቶ ሙልጌታ በቀለና ወይዘሮ አልማዝ ጥላሁን ከንጋት ጀምሮ ተራቸውን በመጠበቅ መምረጣቸውን ገልጸዋል። ዘንድሮ ምርጫ ለየት ያደርገናል። ምናልባት 11 ሰዓት ተኩል ጀምሮ ስንመጣ ምርጫው ሰላማዊና ዲሞክራሲያዊ የሆነ ምርጫ ነው እየተካሄደ ያለው። በዚህ ላይም ሰልፍ በአግባቡ አዛውንት እናቶችን፣ ደካማ አባቶችን እንዲሁም ህጻናት ይዘው የመጡት ነፍሰ ጡሮችን አካቶ ተራ እየተሰጠ በአግባቡ እየተከናወነ እንዳለ ነው የሚመለከተው። ምርጫው አሪፍ ነው። በጣም ፍትሃዊና ነጻነት ያለበት ቦታ ነው እና ሁሉም በነጻነት እየመረጠ ነው ያለው። በደስታ ነው የመጣሁት። ያው ጥሩ ሁኔታ ነው ያለው። እኔ በጣም ደስ ብሎኛል። ምርጫችን እግዚአብሔር የተመሰገነ ይሁን። ሁላችን ሰላም ያርገን፣ አገራችን ሰላም ያርገን። አገር ሰላም ሲሆን የምንኖረው እግዚአብሔር የተመሰገነ። እንግዲህ እንደ ሰው መርጬ ወጣሁ። የምርጫው ሂደት ሰላማዊ እንዲሆን የማድረጉን ተግባር የጸጥታ አካላት እያከናወኑ እንደሚገኙ ገልጸዋል። ቅድሚያ ነው ያስገቡኝ። እኔ ህፃን ስለያዝኩኝ መቆም አልችልም። ቅድሚያ ያስገብተውኛል። እዚህ ምርጫ አስፈጻሚዎችም በእውነት በሚባለው መልኩ እያስረዱ ማንኛውንም ሰው በራሲ ፍላጎት መምረጥ እንዳለበትና ሰልፉንም በአግባቡ ጸጥታውን በአግባቡ እየተከናወነ ያለበት ሂደት አለ። እግዚአብሔር ይስጣቸው። ሰልፉን በጣም ጥሩ ደካማኛን በጣም ተቀብሏል። ደግፏል። እግዚአብሔር ይደግፋቸው። እስካሁን 3 ምርጫዎችን ተሳትፌያለሁ። የ4ኛ ዙር ነው። ምናልባት የ4ኛ ዙር ላይ ለየት የሚያደርገው ከማንኛውም ነገር ገለልተኛ የሆነ ነው። ይሄኛው ምርጫ ከማንኛውም ምንም ጋር የማያነካካ ሰላማዊ የሆነ በራስ ፈልጌ በራሴ መብት እየመረጥኩ ያለሁበት ነው። ጠንካራ መንግስት ለመመስረት የሚቻለው ዲሞክራሲያዊ ምርጫ ሲደረግና ህዝቡ ይበጀኛል የሚለውን ሲመርጥ መሆኑንም ተናግረዋል። ለዚህም ለሀገራቸው ጥንካሬ ከሚያስፈልጉ ጉዳዮች መካከል ዋነኛ በሆነው ምርጫ በንቃት መሳተፋቸውን ነው የጠቆሙት።